ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 8 2018 እጅግ ወሳኝ በተለይ ለብዙ ጊዜያት የመንግስት ሰራተኞች ሲጠይቁት የነበረውና በጉጉትም ሲጠብቁት የነበረውን የደሞዝ ግብርን በተመለከተ እጅግ በጣም አስደሳች የሆነ መረጃ በዚህ ሰዓት ይፋ ሆኗል። በዚህ መረጃ መሰረት የደሞዝ ግብር ሊሻሻል ስለመሆኑ ተገልጿል። ከምን ጋር ተያይዞ ነው? ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን ከ140 ሺህ በላይ አሽከርካሪዎችን በተመለከተም እርምጃ ስለመወሰዱ በዚህ ሰዓት ተገልጿል። ከምን ጋር ተያይዞ ነው? ይህንንም ወደ እናንተ እናደርሳለን። እንዲሁም ከትራንስፖርት ታሪፍ ጋር በተያያዘ ለባለ ታክሲዎች አስገዳጅ መመሪያ ወጥቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከትራንስፖርት ታሪፍ ጋር በተያያዘ አስገዳጅ መመሪያ ወጣ። የአዲስ አበባ ትራንስፖርት ቢሮ የታክሲ አሽከርካሪዎች ከተወሰነው ታሪፍ በላይ እንደሚያስከፍሉ ከማህበረሰቡ የሚነሱ ቅሬታን ለመፍታት ክፍያው ከመነሻው እንዲሰበሰብ የሚያስገድድ አስገዳጅ መመሪያ በዛሬው ዕለት አውጥቷል። አሽከርካሪዎች በታሪፍ መመሪያው መሰረት ብቻ ከመነሻው የትራንስፖርት ክፍያ እንዲሰበስቡ ለማስቻል ተቆጣጣሪዎች በመነሻ መውጫ ቦታዎች ላይ ተመድበው ሥራ መጀመራቸውን የቢሮው ምክትል ኃላፊ አቶ ዳኛቸው ተናገሩ። ይህ አሰራር በጉዞ ወቅት ሂሳብ ጨምሩ በሚል ከአሽከርካሪዎች የሚነሱ አተገባበር የሌለው ጥያቄን ለመፍታት የጎላ ፋይዳ እንደሚኖረውም ጠቅሰዋል። ይሁን እንጂ አዲሱ አሰራር ተግባራዊ መደረጉን ተከትሎ አንዳንድ ተግዳሮቶች መፈጠራቸውንም የቢሮው ኃላፊ ጠቁመዋል። በከተማዋ በሚገኙ መነሻዎች ላይ ክፍያውን አስቀድሞ በመሰብሰብ ሂደቱ የተወሰነ ጊዜ እየወሰደ መሆኑን በማህበረሰቡ በኩል ቅሬታ መፈጠሩም ተገልጿል። በተመሳሳይ አንዳንድ አሽከርካሪዎች መንገድ ከጀመሩ በኋላ ታሪፍ ለመጨመር አዝማሚያዎችን እያሳዩ መሆናቸውን ቢሮው ያስታወቀ ሲሆን ይህንን ችግር በዘላቂነት ለመቅረፍ ማህበረሰቡ የጉዳዩን ፋይዳ በመገንዘብ ተገቢውን ትብብር እንዲያደርጉና ህገወጥ አሽከርካሪዎችን በተመለከተ ጥቆማዎችን በመስጠት የዜግነት ኃላፊነቱን እንዲወጣም አሳስበዋል። በሌላ በኩል ከዚህ ቀደም ያለረዳት በሚጭኑ አሽከርካሪዎች ላይ እርምጃ እንደሚወሰድ ሲገልጽ መቆየቱ የሚታወስ ቢሆንም ቢሮው በአሁኑ ወቅት ትኩረቱን አዲስ የአሰራር ስራ ላይ ማድረጉን አመላክቷል። ይሁን እንጂ የረዳት አጠቃቀምን በተመለከተ ግልጽና ወጥ የሆነ የአሰራር ስርዓት እንደሚያስፈልግ አቶ ዳኛቸው መግለጻቸውን በዚህ ሰዓት ይፋ ሆነዋል። ይህ በእንዲህ እንዳለ ከ140 ሺህ በላይ አሽከርካሪዎች ላይ እርምጃ ስለመወሰዱ ተሰማ። በአዲስ አበባ ከተማ በራዳርና በጂፒኤስ ቴክኖሎጂ የታገዘ ጥብቅ ቁጥጥር በማድረግ በተጠናቀቀው በጀት ዓመት የትራፊክ ደንብ የተላለፈ ከ140 ሺህ በላይ አሽከርካሪዎች ላይ አስተማሪ እርምጃ መውሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ገለጸ። ከፍተኛ ቁጥር የተመዘገበው ከተፈቀደው የፍጥነት ወሰን በላይ ባሽከረከሩ ላይ መሆኑ ተገልጾ ባለስልጣኑ ይፋ ባደረገው መረጃ መሰረት በበጀት ዓመቱ ከተፈቀደው የፍጥነት ወሰን በላይ ሲያሽከረክሩ በራዳር የተመዘገቡ 122099 አሽከርካሪዎች ላይ እርምጃ መወሰዱ ተገልጿል። ከዚህ በተጨማሪም የመጠጥና አደንዛዥ እጽ ወስደው ሲያሽከረክሩ የተገኙ 3556 አሽከርካሪዎች በደንብ መተላለፍ ተጠያቂ መደረጋቸውም ታውቋል። የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተሯ ወይዘሮ ገነት ዲባባ እንደገለጹት ቁጥጥሩ የደህንነት ቀበቶ ሳያስሩ ማሽከርከርን፣ የሞባይል ስልክ አጠቃቀምን እያካተተ ነበርም ተብሏል። በዚህም የደህንነት ቀበቶ ሳያስሩ ወይንም የተሳፋሪውን ደህንነት ሳያረጋግጡ የተንቀሳቀሱ 4471 እንዲሁም ተንቀሳቃሽ ስልክ እያነጋገሩ ያሽከረከሩ 10334 አሽከርካሪዎች መቀጣታቸውንም ገልጸዋል። በሞተር ሳይክል አሽከርካሪዎች ላይ በተደረገው የጂፒኤስ እና የአካል ቁጥጥር የጭንቅላት መከላከያ ኮፍያ ሳያደርጉና ተያያዥ ደንቦችን በመጣል የተገኙ 1146 አሽከርካሪዎች ላይ እርምጃ ተወስዷልም ብለዋል። ይህ በቴክኖሎጂ የታገዘ የቁጥጥር ሥራ የመንገድ ተጠቃሚዎችን ደህንነት ከመጠበቅና በትራፊክ አደጋ ምክንያት የሚጠፋ ሕይወትና ንብረትን ከመታደግ አንጻር ከፍተኛ ፋይዳ እያበረከተም እንደሚገኝ ባለስልጣኑ ገልጿል። በሌላው መረጃችን ደሞዝተኞችን በተመለከተ እጅግ በጣም መልካም የሆነ ዜና ተሰምቷል።
የደሞዝተኛ ማህበረሰብ ከፍተኛ የኑሮ ውድነት ጋር ተያይዞ የሚደርሰውን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የጣለውን የግብር መጠን ሊያሻሽል እንደሚገባ ተገለጸ። የፕሮግራማ ካፒታል መስራች ዋና ስራ አስፈጻሚ አቶ መርአድ ዮሐንስ እንደተናገሩት ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኛ ላይ ከፍተኛ የግብር መጠን የምትጥል ሀገር በመሆኗ ይህ አሰራር ሊፈተሽ እንደሚገባ ለጣቢያቸው ተናግረዋል። አሁን ባለው ተጨባጭ ሁኔታ በደሞዝተኛ ላይ የተጣለው የታክስ መጠን በከተሞች ውስጥ ካለው ከፍተኛ የኑሮ ውድነት አንጻር ኑሮን እጅግ አዳጋች እንዳደረገውም አንስተዋል። በሀገሪቱ እየታየ ያለውን አጠቃላይ የዋጋ ግሽበት ወደ 13 በመቶ ዝቅ ማለቱ ቢነገርም አሁን ላይ በተግባር ያለው የኑሮ ውድነት ጫና ግን በደሞዝተኛ ማህበረሰብ ላይ ያለው ተጽዕኖ በተለይ የመንግስት ሰራተኞች ላይ እጅግ የበረታ ሆኖ ቀጥሏልም ተብሏል። እንዲሁም የኢትዮጵያ ኢኮኖሚ በቀላሉ ሊቋቋሙ የማይችለው ከውጭ የሚገቡ የዋጋ ግሽበት መኖሩ በሀገር ውስጥ ያለውን የኑሮ ውድነት ይበልጥ እያባባሰው እንደሚገኝም አቶ መርአድ ጠቅሰዋል። መንግስት በበኩሉ ይህንን እያስተዋለ ያለውን የኢኮኖሚ መዋዠቅና የዋጋ ግሽበትን ለመቆጣጠር እንደ ጥብቅ የገንዘብ ፖሊሲ ያሉ የተለያዩ የኢኮኖሚ ማረጋጊያ አሰራሮችን በመተግበር ላይ እየዋለም እንደሚገኝ ዋና ስራ አስፈጻሚው ገልጸው በዚህም አዲሱ አሰራር በተለይ የመንግስት ሰራተኞችን በተመለከተ እጅግ በጣም አስደሳች መሆኑንም አያይዘው ገልጸዋል። በመጨረሻ አሜሪካ በምዕራብ ኤስያ መካከለኛው ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ ጨዋን እንዲከተሉ ፕሬዝዳንት ዶናልድ ትራምፕ ጥሪ አቀረቡ። ትራምፕ ከኢራን ጋር ያለውን ውጥረት በከረረበት በዚህ ወቅት እንደተናገሩት አሜሪካ ጥበቃ እያደረገች ያለችው እጅግ በጣም ሀብታም ለሆነው የዓለም ክፍል በመሆኑ በዚህ የደህንነት ከለላ የሚጠቀሙ ሀገራት ወጪን ማጋራት ይኖርባቸዋል ብለዋል። ከዮርዳኖስ የወጡና በማህበራዊ ሚዲያዎች ላይ እየተሰራጩ ያሉ ተንቀሳቃሽ ምስሎች እንደሚያሳዩት ትናንት እኩለ ሌሊትን ላይ ከኢራን የተተኮሱ ቢያንስ 4 የባላስቲክ ሚሳይሎች በዮርዳኖስ የሚገኘውን ኪንግ የአየር ኃይል ጣቢያ በከፍተኛ ሁኔታ መምታታቸውም ገልጸዋል። ይህንን ጥቃት ተከትሎ በአሜሪካና በኢራን መካከል በሆርሙዝ ወሽመጥ አካባቢ የተቀሰቀሰውን መጠነ ሰፊ ወታደራዊ ፍጥጫ ተከትሎ የመጣ በመሆኑ ዮርዳኖስን ጨምሮ አጠቃላይ የመካከለኛው ምስራቅን ቀውስ ወደ አዲስ ምዕራፍ ያሸጋግራል ተብሎም ይጠበቃል። ምናልባት የተወሰኑ ተጨማሪ ድምጾች እንዳሉ ይገባኛል። ያው ስራ ቦታ ላይ ሆኜ ነው ይህንን ቪዲዮ ስቀረጽ፣ በዛ ላይ ደግሞ ዝናብ ለመጣል ጉርምጉምታም አለ። እጅግ በጣም ይቅርታ የጠየኩኝ። ለዕለቱ ያስኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሸር እያደረጋችሁ ለበርካቶች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ አመሻሹን ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።